50 ከመቶ የባንክ ብድር ተመቻችቷል። ካዛንችስ ላይ ባለ 17 ወለል ቅንጡ አፓርትመንት ሰርተን አስረክበን አሁን ደግሞ በምቹ አዲስ አበባ በታዋቂው የእንግሊዝ ኤምባሲ አካባቢና በአፍሪካ ህብረት አጠገብ ቡልጋሪያ ዘመናዊ መኖሪያ ቤትና የሚያተርፉበት የንግድ ሱቅ ቢኖሮት ምንኛ ደስታ አለው። በጽዱና በነፋሻ ስፍራ ከተማችንን ወለል አድርገው እያዩ የሚንፈላሰሱበት መኖሪያ እነሆ። ባለ 25 ወለል ህንፃ ከባለ 2 እስከ ባለ 4 መኝታ ቤት ምርጫዎች ቡልጋሪያ አካባቢ በሚገነባው ባለ 25 ወለል ሚክስድ ዩዝ ህንፃ ከባለ 1 እስከ ባለ 4 መኝታ ቤት አፓርታማዎችን ከ720 ብር፣ ሱቆችን ደግሞ ከ30 ካሬ ሜትር ከ600 ሺህ ብር ቅድመ ክፍያ ጀምሮ ለአንድ አባወራ 2 መኪና ማቆሚያ፣ 5 የጋራ መገልገያ ሊፍቶችና የዋና ገንዳ የት ታይቶ ያውቃል። 10 ከመቶ ቅድመ ክፍያ ብቻ፣ 50 ከመቶ የባንክ ብድር ተመቻችቷል። ለተወዳጅ ቤተሰባችን ደግሞ የ5 ከመቶ ልዩ ቅናሽ። ልብ ይበሉ፣ ያሉን ቦታዎች ውስን ናቸው። ዛሬውኑ ይደውሉልን። ጤና ይስጥልን ውድ መሃል ሚዲያ ቤተሰብ፣ ሰበር መረጃ ይዤላችሁ መጥቻለሁ። በጣም አጭር ጊዜ ነው የምቆየው። ይህን መረጃ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መረጃው ከወደ ትግራይ ነው የደረሰን። ዛሬ ትናንትና በትግራይ ክልል የድሮን ጥቃት መፈጸሙን እንግዲህ በብዙዎች ዘንድ ሲነገር እየቆየ ነው። የድሮን ጥቃቱንም በሚዲያም ጭምር የተገለጸበት ሁኔታ ነው ያለው። ዛሬ ደግሞ ሌላ መረጃ መጥቷል። ያ መረጃ አንደኛ በሁለተኛ ዙር የድሮን ጥቃት መፈጸሙንና ጥቃቱም የተሳካ ስለመሆኑ ከአካባቢው መረጃ ወጥቷል። ይሄን በሚመለከት ከመንግስትም ከሌላ ወገንም የወጣ ነገር የለም። ከአካባቢው የዓይን እማኞች መረጃ ነው የደረሰን። ሁለተኛው የድሮን ጥቃት የተፈጸመበት ቦታም ታውቋል። ተመሳሳይ አካባቢ ሆኖ ሽራሮ ሆኖ ይሄኛው ሻምባሊና የሚባል ቦታ ነው። ሻምባሊና የሚባል ቦታ የምታውቁ ካላችሁ ስም አስተካክዬ ካልጠራው ይቅርታ ጠይቃለሁ። ሽራሮ ሆኖ ልዩ ስሙ ሻምባሊና ይባላል። ሻምባሊና ቦታው ሻምባሊና ቢባልም ጥቃቱ ተፈጸመው የወታደራዊ መሳሪያ ዲፖ ክምችት ያለበት ቦታ ነው። ስለዚህ እዛ ካምፕ ላይ ሻምባሊና የወታደራዊ መሳሪያዎች ክምችት ወይም ዴፖ በታርጌት ተደርጎ ነው ጥቃቱ የተፈጸመው። በጥቃቱ ሙሉ በሙሉ ወድሟል ማለት ነው። እንግዲህ ከትላንትናው ጥቃት ገና ሳያገግሙ ነው የዛሬው ጥቃት የተደገመው። የዛሬው ጥቃት ደግሞ የትላንትናው ጥቃትን ምክንያት አድርጎ ወደ አስመራ ያቀነው የነሱ የነፍስ አባት ኢሳያስ አፈወርቂ ከአስመራ ሳይመለስ ነው። አንዳንዶች እንግዲህ ኢየሱስ ሲመለስ መንገድ ላይ ምን ሊገጥመው ይችላል ተብሎ ይጠበቃል። በትግራይ እንግዲህ የትላንትናው ድሮን ጥቃት ወደ አደህሎን ወደ አስመራ ያደለውን ሰው ወደ አስመራ ካሸሸው የዛሬው ጥቃት እዛ ሆኖ ነው የሚሰማውና ምን ሊሆን እንደሚችል ይታወቃል። እንግዲህ የአደህሎ ሰው ወደ አስመራ መሄዱን የአደህሎ ሰው ወደ ካይሮ መሄዱን ተከትሎ አገልጋዮቹ በጣም እየፈነደቁ ቢሆንም የዛሬው ሁለተኛ ዙር የመከላከያ ሰራዊት አካል የሆነው የአየር ኃይላችን ክንፍ የድሮን ጥቃት ሌላ ብስጭት ውስጥ አስገብቷቸዋል። ከዚህም ተነስቶ ዛሬ በተሰማው መረጃ ምናልባት ይሄንን ለሚመለከታቸው አካላት ብታደርሱ ጥሩ ነው ብዬ አስባለሁ። አዳዲስ እቅዶችን ከቲፒኤልኤፍ በኩል እየወጣ ነው ያለው። እነዛም ቲፒኤልኤፍ በኩል እንግዲህ ይህን መረጃ በማህበራዊ ሚዲያ ላይ የሚያሰራጩትን ቤተሰብ መያዝ ማፈንና መግደል የሚል ማስፈራሪያ እያመጡ ነው ያሉት። በተለይ እንደ ጣዕመ ያሉ ቤተሰቦችን ታርጌት ለማድረግ እያሰቡ ነው ያሉት። ይህን ማስጠንቀቂያ ጥንቃቄ እንዲደረግ መረጃ እንዲደርስ ተብሎ ነው የተነገረኝ። መረጃውን እንግዲህ ጣዕመና ቤተሰቡ ጥንቃቄ እንዲያደርጉ ይሁን። ጣዕመ ብቻ ላይ አይደለም፣ ተመሳሳይ በደስዬ አሸናፊም የአካባቢው ጉዳይ ከስር ከስር እየተከታተለ ሪፖርት የሚያቀርብ ነው። ባይዘው እንደዚህ አይነት ነገሮች እርምጃ እንዲወሰዱ ሮቦቱ በግልጽ በአደባባይ ጥሪ እያቀረቡ ነው ያሉት። ያ ጥሪ እንግዲህ የነሱ አማካሪያቸው ሆኗል። ያልተሾመ ሹመኛ ሆኗል። እንግዲህ ደስዬ አሸናፊም ጋዜጠኛ ነው። በትግራይን ፖለቲካ በመመለከት መረጃ ምንጮች መካከል በዋናነት ከሚጠቀሱ መካከል አንዱ ነው። እሱና ቤተሰቦችን
የሱንም ቤተሰብ ታርጌት የማድረግ ነው። ዋናው ዓላማ እነሱን ዝም ማሰኘት ነው። ሰው በሁለት መንገድ እንዲመረጡ ነው። ቤተሰቦቻቸውን እንገድላለን ካልሆነ ዝምታ ምረጡ የሚል በጣም አስቀያሚ ነገር ነው። እንግዲህ ትግራይ ውስጥ ሆኖ የሌላን መደገፍ አይቻልም ማለት ነው። እኔ ከትላንትናው ጥልቅ ቁስል ሳይድኑ ከትላንትናው ፍርሃት ሳይተርፉ ዛሬ ይሄ ነገር መደገሙ ምላሻቸው ምን ሊሆን ይችላል የሚለውን እንግዲህ ብዙዎች እንዲጠብቁ አድርጓል። እነ ሮሆቦቱ በቀል ያስፈልጋል እያለ ነው ያለው። ለበቀልም ዛሬ በአደባባይ ይዞ ወጥተዋል። ምናልባት የበቀልንም ቶፒክ ነው ይዞ የወጣው። የኢትዮጵያን ሆርሙዝ መዝጋት ነው። በእነሱ ሆርሙዝ መዝጋትና የእሱን አፍ መዝጋትና መክፈት እንደቀለለው የኢትዮጵያን የንግድ መተላለፊያን መዝጋትና መክፈት እንደዚህ የሆነ እንደሆነ የምናይ ነው የሚሆነው። ከዚህ በፊትም ተሞክሮ ያልተነገረ ነው፣ ያልተሳካ ነው። እንግዲህ ሮሆቦቱ እያስተላለፈ ያለው መልእክት መግለጫ ብቻ አታውጡ፣ ተግባር ይከተል። እንደውም ትላንትናም ስናገር ሰምቻለሁ። እየረፈደ ነው። ወታደሩ ከተጠራጠረ በኋላ ህዝቡ ከተጠራጠረ በኋላ ምንም እንደማታደርጉ መግለጫ ብቻ እንደምታወጡ ከተጠራጠረ ትርጉም ስለሌለው በጊዜ በፍጥነት እንደውም አብይ በትኩሱ ነው ጠላቶቻችንን ሰብስቦ እኛን ያጠቃን፣ እናንተም በትኩሱ አድርጉ፣ ካልሆነ ግን ባዶ ነው የምትቀሩት ይላል። እንግዲህ እሱ ነው የሚከተሉት። የአፋርን መንገድ ዘግተን ኢትዮጵያ እናሰቃያት ነው። አፋር ደግሞ የሰማይ አይደለም የምድር ድሮኖች ናቸው። ይሄን የምድር ድሮኖችን እንዴት ሊያደርግ እንደሚችል መዝጋት ፈልጎ መዘጋት እንዳለም ማን እንደሚነግረው አይታወቅም። እንግዲህ ከትላንትናው የድሮን ጥቃት በኋላ ሁሉም ማለት በሚቻል ደረጃ ቲዲኤፍ አባላት ያ ጸረ ድሮን ያላችሁት የት ነው ብል በጣም ጠንካራ ጥያቄ እየጠየቁ ነው ያሉት። በትልልቅ መኪኖች መጓዝን አቁመዋል። ከዛ በኋላ ስልኮቻችንንም መልሱ እያሉ ነው። ከዚህ በኋላ ለመዋጋትም ብዙ ሞራልም ፍላጎትም እንደሌለ ነው እየተነገረ ያለው። እንግዲህ የኢሳያስን ጉዳይ ተከትሎ የኢሳያስን ትዕዛዝ ተከትሎ የሚሄደው ኃይል ከዚህ ከሁለተኛ የድሮን ጥቃት በኋላ ምን ሊከሰት እንደሚችል አብረን የምናየው ነው የሚለው። የትላንትናው የድሮን ጥቃት ፉቴጆችም እየወጡ ነው ያሉት። እስቲ ይህን አይተን እንመለስ። እንግዲህ ትናንትና አካባቢ ላይ አይ ቲንክ ዞር ስሉ ለቀዋል ማለት ነው። ከለቀቁ በኋላ ነው የአየር ኃይላችንን ገድል የሚያሳይ የተወሰኑ ምስሎችም ወጥተዋል። ምናልባት አንዱን ምስል ይህን ምስል ብናይ ከዛ የወጣ ነው። ሌላ አስገራሚ ቪዲዮ ወጥተዋል። በተለይ ራሳውን ቲዲኤፍ ብሎ የሚጠራው ኃይል በትግራይ ወንድሞቻችን እህቶቻችን ላይ እያደረሰ ያለውን በደል የሚያሳይ መረጃ ነው የወጣው። እሱንም እስቲ ላሳያችሁ። ይታያል ብዬ ተስፋ አደርጋለሁ። أنا عندي عمل ستين عمل إيدي أخذ مصارين بس. أنت عم تكبروا عشا. هاي تعمل إقالات لك سنبرنا ما بدنا مش عم تقالات. تطلق عليها. تطلق سلطان. أنا مع الدواعي إنك ما تيجي. هذا يفرق تابع قيمة. يسوي أنا بكسوة. مو يروح. من شافوا እንግዲህ በምስሉ ላይ ያላችሁት እንግዲህ ቲዲኤፍ ብሎ ራሱን የሚጠራው ህዝቡ ላይ ምን አይነት ጉዳት እያደረሰ ምን አይነት ተፈናና ጭቆና እያደረሰ እንደሆነ የሚያሳይ ነው። የዛሬ ሁለተኛ ዙር ጥቃት ኦልሬዲ ከትንሽ ቆይታ በኋላ ከለቅሷቸው መረዳት እንችላለን። በሁለተኛው ጥቃት ትላንትናው ጥቃት ላይ ታርጌት የተደረገው በዋናነት የሚንቀሳቀስና ወደ ድንበር ተሻግሮ ሊሄድ የነበረ የጽንፈኛ ታጣቂ ነው። ዛሬ ደግሞ ታርጌት የተደረገው የመሳሪያ ክምችታቸው ነው። እንግዲህ ይሄ የሚነግረን ብዙ ነገር አለ። ጥቃቶች በሙሉ ዝም ተብሎ ከዛም ዝም ሳይሆን አላማቸውን የማይስቱ በጣም ወሳኝ ታርጌቶችን አስቀድሞ መምታት ነው። አቅማቸውን የሚያሽመደምድ እቅዳቸውን የሚያፈርስ የሚበትን በጠበቁበት ሳይሆን ባልጠበቁበት መንገድ የሚደረግ ሰርጂካል ምት እንደሆነ የሚያሳይ ነው። ይሄ ነገር የጠላትን አስተላለፍ የሚያዛባ እቅድና ዝግጅትን ሁሉ የሚያፋልስ ነው። ይህ ተጠናክሮ እንደሚቀጥል ዓላማ የጠበቁ ምቶች ከዚህ በኋላ እንደሚቀጥሉ የክፋት ኃይል የክፋት ስብስብ በሰራው ወንጀል በሰራው ስራ ራሱ እንደሚቀጣና ዋጋ እንደሚከፍል በተቻለ መጠን የህዝብ ጉዳት የሚቀንስ ኦፕሬሽን እንደሚደረግ
ያሳያል ተስፋ እናደርጋለን። እንግዲህ የዚህ ሁሉ ምንጭ መሰረትና መጋቢ የሆነው ኢሳያስና ግብረ አበሮቹም መጨረሻቸው እንደሚሆን አንጠራጠርም። ቤተሰብ ለአሁን ያለንን የሰበር መረጃ በዚያ አጠናቅቃለሁ። ፕሮግራማችንን መረጃዎቻችን ለብዙዎች እንዲደርስ ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ።